በተደጋጋሚ የሚጠየቁት ሁለት ጥያቄ ናቸው። እጣ መች ነው የሚወጣው? እንዲሁም የኪ መንደር ግንባታ መሰረተ ድንጋይ ተጥሎ መች ይጀምራል? እነዚህም ሁለት ሀሳቦች በመመለስ ጀምራለሁ። እንደምን አላችሁ የኪ ሃውሲንግ ቤተሰቦች? የሳምንቱን ሙሉ የሰራናቸውን ዋና ዋናዎቹና ጥቂቱን ብቻ መርጠን ለእናንተ የምናቀርብበት ሳምንታዊ ቪዲዮአችን ነው። በዚህም ሳምንት ቅድም ባልኳቸው ሁለት ሀሳቦች መነሻነት ሳምንት ውስጥ ያከናወናቸውን ጉዳዮች እዘረዝርላችኋለሁ። በመጀመሪያ ደረጃ ኪ ሃውሲንግ የመዘገባቸውን የቤት ባለቤት ለማድረግ በአመት 2 ጊዜ እጣ እንደሚያወጣ ይታወቃል። ይህም በውል ውስጥ በግልጽ የተቀመጠ ሀሳብ ነው። በዚሁ መነሻነት ደንበኞቻችን በተደጋጋሚ ከሚጠይቋቸው ጥያቄዎች መካከል ነው መች እጣ ይወጣል የሚል ጥያቄ አለ። እጣ ለማውጣት ደግሞ በእኛ በኩል አስፈላጊ የሆኑ ሁለት ስራዎችን መስራት አለብን ብለን ከዚህ በፊት ገልጸንላችሁ ነበረ። የመጀመሪያው ማሰልጠኛ የሚገኘውን ሳይት ለእድለኞች ማስረከብ በሚል ያስቀመጥነው አለ። እሱን ጥቅምት 22 2018 ዓ.ም አድርገናል። እድለኞች ቤታቸውን ለይተዋል፣ ተረክበዋል። ሁለተኛው ደግሞ የኪ መንደር ግንባታ ማስጀመር አለብን ብለናል። ይህንንም ያልንበት ምክንያት የዚህ የኪ መንደር ግንባታ መጀመር በርካታ ነገሮችን ስለሚቀርፍና እኛም በቀጣይ የምናወጣቸውን የእጣ ቁጥሮች እንድንጨምር ስለሚረዳን ነው። በቅድሚያ እጣ ከማውጣታችን በፊት ይህን ሳይት ማስጀመር አለብን ብለን የነበረው። በዚሁ መሰረት እንግዲህ እጣ ለማውጣት መጨረሻው ምዕራፍ ላይ ነው የምንገኘው። እነዚህን ሁለት ስራዎች ማጠናቀቅ ይገባናል። ከዛ ውስጥ አንዱን ቅድም እንዳልኳችሁ ጨርሰናል። የተቀረውን የኪ መንደር ግንባታ ለማስጀመርም ደግሞ አስፈላጊውን በመንግስት ወይም ደግሞ በግንባታ ፍቃድ በኩል የሚጠበቀውን ሂደት እያጠናቀቅን እንገኛለን። ልክ እሱን እንዳደረግን በቀጣይ እጣ ወደ ማውጣቱ እንሄዳለን። እጣ ማውጣት ያን ያክል ከባድ አይደለም። በ20 ደቂቃ ውስጥ ነው የምንጨርሰው ብዬ ደግሞ ከዚህ በፊት የነበረውን ሂደት አስረድቻችኋለሁ። አሁንም የሚደገመው እሱ ነው። እጣ ከማውጣታችን በፊት ግን በቁጠባ ስለሆነ መነሻችን እየቆጠበ ያለውና ከሱ የሚጠበቀውን በየወሩ ከ2000 ብር ጀምሮ ቁጠባ እያከናወነ የሚገኘውን የተመዝጋቢዎቻችንን መጠን እንድንለይና ሌሎች መሰራት የሚገባቸውን ስራዎች እንድንሰራ በማኔጅመንት በነበረን ውይይት ድልድል አድርገናል። ከኪ መንደር ጋር በተገናኘ ደግሞ ከዚህ ቀደም ነግሬያችኋለሁ። እሱንም 3 መሬቶችን አዲስ አበባ ከተማ ውስጥ መግዛታችንና እነዚህን መሬቶች ለግንባታ እያዘጋጀን መሆኑን ነግሬያችሁ ነበረ። አሁን ባለፈው ሳምንት ውስጥ ደግሞ እንግዲህ ያጠናቀቅነው አንድ ተጨማሪ መሬት ጨምረናል። ይህ የጨመርነው ማሰልጠኛ የሚገኘውን ሳይት የሚያክል የመሬት መጠን ነው። እንድንጨምርም የሆነበት ምክንያት የመጀመሪያው በቀጣይ የምናወጣው የዕጣ ቁጥር ከዚህ ቀደም ከነበረው የተሻለ እንዲሆን ስለሚያግዘንና በየጊዜው ኪ ሃውሲንግ ፋይናንስ ሶሉሽን የመዘገባቸውን የቤት ባለቤት ለማድረግ የሚጠቀማቸውን አማራጮች ማስፋት ስለሚገባው የገዛናቸውን የመሬት መጠኖች 4 ማድረስ ችለናል። እሱም የግንባታ ፍቃዱ ሂደቱ ተጀምሯል። ዲዛይን ተጠናቆ አስፈላጊውን ከተኬደ በኋላ ከነዛው ሳይቶች እኩል ግንባታ ይጀመርበታል ብለን እናስባለን። ይህ በባለፈው ሳምንት ውስጥ ከተከናወኑት ውስጥ የሚጠቀስ ነው። እንግዲህ ይህን ካደረግን በኋላ በቀጥታ የምንሄደው እጣ ወደ ማውጣቱ ነው። እጣ ለማውጣት በውስጥ ያስቀምጥነው ቀን አለ። ይህን ቀን ካረጋገጥን በኋላ ለእናንተ እናስታውቃለን። እስከዛው ሰዓት ድረስ ግን ጥቂት ቀናቶችን በትዕግስት እንድትጠብቁ የተለመደውን ጥሪያችንን እናስተላልፋለን። ከዛ በተጨማሪ ባለፈው ሳምንት ውስጥ እንግዲህ ከተሰሩት ውስጥ አንዱ የኪ ሃውሲንግ ፋይናንስ ሶሉሽን እድለኛ ከሆኑ በኋላ የሚከፍሉት ገንዘብ ቢያጡ እንዳይቸግራቸው በሚል የፋይናንስ ተቋም እንዲመሰረት ኪ ሃውሲንግ ትልቅ ድጋፍ አድርጓል። ይህም የፋይናንስ ተቋም በህብረት ስራ አዋጁ አዋጅ 985/2009 መሰረት ተቋቁሞ ራሱን የቻለ ገለልተኛ አካል በመሆን የራሱን ቦርድ መርጦ እንቅስቃሴ ጀምሯል። ይህ የፋይናንስ ተቋም በአዋጁ መሰረት እንዲሁም በኢትዮጵያ የፋይናንስ ሕግ መሰረት የሚንቀሳቀስና የሚሰራ ነው የሚሆነው። ነገር ግን ከኪ ሃውሲንግ ጋር በተገናኘ ለኪ ሃውሲንግ ተመዝጋቢዎች ብድር በማቅረብ እና አገልግሎቱን በልዩ ሁኔታ በመስጠት ስለሚሰራ በቀጣይ ቀናቶች ውስጥ ከኪ ሃውሲንግ ጋር አብሮ የመስራት የመግባቢያ ሰነድ ስምምነት ይፈጽማል። በዛውም የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች ከዚህ የፋይናንስ ተቋም ጋር በጋራ በመሆን የቤት ባለቤት የመሆን ጉዟቸውን የሚያፋጥኑበት እንደዚሁም
አዲስ ለመመዝገብም ሆነ እድለኛ ከሆኑ በኋላ ገንዘብ ቢያጥራቸውና የብድር አገልግሎት ቢፈልጉ ከዚህ የፋይናንስ ተቋም የሚያገኙ መሆኑን እንግዲህ እኛም እናሳውቃለን። ይህ የፋይናንስ ተቋም ስራውን ለመጀመር ባለን መረጃ እዚሁ አዲስ አበባ ውስጥ መነሻውን ለማድረግ እንቅስቃሴ እያደረገ ነው። ባለፈው ቅዳሜ ከሚመለከተው ኮሚሽን መስሪያ ቤት ባለሙያዎች በተገኙበት የምስረታ ጉባኤውን አከናውኖ ቦርዱን መርጦ ቀጥታ ወደ ስራ መግባቱን ያኔም ነግሬያችሁ ነበረ። ያው ሂደት ቀጥሏል። እዛ ውስጥም እንግዲህ ካሉት ከቦርዶቹ ውስጥ እኔ አንዱ ሆኜ እየተሳተፍኩ እገኛለሁ። የፋይናንስ ተቋሙ ለመላው የኢትዮጵያ ሕዝብ ለማህበረሰቡ በኢትዮጵያ ሕግ መሰረት የብድር የቁጠባና ሌሎች አገልግሎቶችን የሚሰጥ ነው። ለኪ ሃውሲንግ ተመዝጋቢዎችም ይህ አገልግሎት በተመሳሳይ ሁኔታ የሚሰጥ ይሆናል ማለት ነው። በባለፈው ሳምንት ውስጥ እንግዲህ በቅርበት በነበረን ግንኙነት እነዚህን አሁን የደረስንባቸውን ነገሮች አሳውቂያቸዋለሁ። ከዛ በተጨማሪ ከምዝገባ ጋር በተገናኘ እዚሁ ዋና ቢሮ እንደዚሁም በአዲስ አበባ የሚገኙት ቅርንጫፎች እና በወኪል ቢሮዎቻችን እየተሰራ የሚገኝ የምዝገባ ስራ አለ። በዛም አንጻራዊ ከሳምንት ሳምንት የተሻለ ቁጥር ነው እያየን ያለ ነው። ለምዝገባውም ደግሞ ትልቁን አስተዋጽኦ እያደረገ ያለው ነባር ተመዝጋቢው ነው። ነባር ተመዝጋቢው ሌሎች አዳዲስ ተመዝጋቢዎችን ይዞ በመምጣት እያስመዘገበ ይገኛል። ለዚህም ምስጋናችን ላቅ ያለ ነው። በእያንዳንዱ ተመዝጋቢም ለእነዚህ ነባር ተመዝጋቢዎች ወይም አፊሌቶቻችን እኛ 3000 ብር ኮሚሽን እየከፈልን ነው። ከነበረው እንቅስቃሴያችን አንጻር ያለፈው ሳምንት የተሻለ የተመዝጋቢ ቁጥር ያየንበትና የነባር ተመዝጋቢዎች ወይም የአፊሌቶች እንቅስቃሴ ያየንበት ነው። ከዛም በተጨማሪ ኪ ሃውሲንግ ፋይናንስ ሶሉሽን ስፖንሰር ያደረገው የስልጠና ፕሮግራም እዚሁ ዋና ቢሮ እየተሰጠ ይገኛል። በዚህ የስልጠና ፕሮግራም ከ5000 በላይ የሚሆኑ ወጣቶችን በዲጂታል ማርኬቲንግ በማሰልጠን በተግባር ወደ ስራ እንዲገቡ ድጋፍ በማድረግ ማህበራዊ ኃላፊነቱንና ግዴታውን እየተወጣ ይገኛል። እሱም እንቅስቃሴ ባለፈው ሳምንት ውስጥ 3ኛ ሳምንቱን ይዞ እየተከናወነ ነው። ለዚህን ሰልጣኞች በቀጣይ ጊዜያቶች የምናስመርቅ ነው የሚሆነው። ከሰልጣኞቹ ጋር በጋራም ደግሞ ለማህበረሰቡ የሚበጀውን ሲኤችኤፍ ፕሮግራም የማስተዋወቅ ስራውንም እንደዚሁ አብረን የምንሰራ ይሆናል ማለት ነው። በባለፈው ሳምንት ውስጥ ከነበሩን ዋና ዋና እንቅስቃሴዎች ውስጥ በዋናነት የሚጠቀስ ነው። ከዚህ በተጨማሪ ሌሎች በርካታ ከጀርባ የተሰሩና እየተሰሩ የሚገኙ ስራዎች አሉ። ሁሉም ስራዎች አንድ ዓላማ ነው ያላቸው፣ ተመዝጋቢዎች የቤት ባለቤት እንዲሆኑ የሚያስችሉ ውጤቶችን ማምጣት። ያሳለፍነውን ሳምንት በእነዚህ ዋና ዋና ስራዎች እንደዚህ ገልጬላችኋለሁ። በቀጣይ ሳምንት እንገናኝ። መልካም ጊዜ ይሆንላችሁ።